አባታችን የድርሰት ባለቤት ናቸው። እመቤታችን የገለጸችላቸው ከነ ቅዱስ ኤፍሬም አንድ በቃ ከነ አባ ሕርያቆስ የተለዩ አይደሉም። ጥሩ ኢትዮጵያዊ የበቁ አባት ናቸው። ሰዓታቱን የደረሱ ሰዓታቱ እንዲህ በቁንጥል አይደለም፣ ብዙ ስርዓት አለው። በሳቸው ድርሰት በሳቸው አኳኋን ከፍ ያለ ነው፣ ድካሙ ብዙ ነው እና ያልደረሱት መጽሐፍ የለም። የሃይማኖትን መጽሐፍ ሁሉ ቁጭም አድርገው ለኢትዮጵያውያን ያበረከቱ ባለውለታ በመንፈስ ቅዱስ የሚመሩ የመንፈስ ቅዱስ አባታችን ናቸው። እመቤታችን የመረጠቻቸው እኛም ስናሳርግም ስንጸልይ ቢሆን ለአባ ጊዮርጊስ፣ ለአባ ሕርያቆስ፣ ለቅዱስ ኤፍሬም የገለጸችን ማምላክ ትግለጽላችሁ እያልን ነው የምንጸልይ። ቅዱስ አባታችን አባ ጊዮርጊስ የኢትዮጵያ ተወላጅ ናቸው። ተወላጅነታቸው ብቻ ሳይሆን በእግዚአብሔር ልጅነታቸው፣ በአገልጋይነታቸው፣ በብቃታቸው በላይ መጻሕፍት እንደነ ሕዝቅኤል እንደነ ኢሳይያስ ሰባቱ ሰማያት ተገልጾ የሚታያቸው የበቁ አባት ነበሩ ናቸው። አሁንም አሉ። ወደፊት ይጎበኙናል። ገዳማችን ገዳም ሁሉ ተቋቁሞላቸው አለ። ያው ይታወቃል እና ደህና ሆኗል። ወደዚህ መቅረባቸው ህዝቡ እንዲያውቃቸው፣ የአዲስ አበባ ህዝብ እንዲማጸንባቸው እዚህ ተራራው ላይ ዝቅ ማለታቸው ይሄም የአንድ መንፈስ ቅዱስ ኃይል ነው። ምናልባት እግዚአብሔር ፈቅዶ ይሆናል። እኔ ይህን አውቄ ቢሆን ጠዋትም ብቅ ነበረ ማለት ዳርቼ መጣ ነበረ። አሁንም እዚህ መድረሴ ቀላል ነገር አይደለም። ያው በረከቱን ተሳትፌያለሁ ማለት ጥሩ አድርጋችኋል። በረከታቸው ይድረሳችሁ። አሜን አሜን አሜን። ቅዱስ አባታችን የአባ ጊዮርጊስ ረድኤት በረከት በሁላችን ጋር አሜን፣ በሁላችን ላይ ይደር። አሜን አሜን። ቦታውንም እዚህ ስማቸው ከተጠራ ይቀድሱታል፣ ያሰፋፉታል፣ ሰውን ይጠራሉ። አባት ናቸውና እዚህ ዛሬ ምንድን ነው ረፍታቸው ነው ምንሰታቸው ነው ካልተጸነሱ መወለድ ካልተወለዱ ስራ መስራት አይቻልም እና እየቆጠርን ታሪካቸውን ወደፊት እናከብራለን። ዛሬ እናንተ የመጀመሪያውን ገፈት የበረከት ገፈት ቀምሳችኋል። ወስዳችሁ እንኳን ደስ አላችሁ። አሜን አሜን። እንኳን ደስ አላችሁ። አሜን አሜን አሜን። ጥሩ ነው እና ወደፊት ይቀጥላል። ዛሬ ከተጀመረ የሚቀር አይሆንም። በጣም ጥሩ ነው። እግዚአብሔር አምላክ የቸርነቱን ስራ ይስራልን። አሜን። በረድኤታቸው በጸሎታቸው ይጠብቃል። አሜን። ይጎብኛል። አሜን። የቅዱስ አባታችን በረከት በሁላችሁ ላይ ይሁን። አሜን።